ያዕቆብ ከሱ የሁሉም በፊት ጌታ ሁሉ በእርሱ ሆነ ያልገባኝ ነገር አለ። ፕሊስ እንዲገባኝ አይደለም እንድገባህ እኮ ነው። ስለ ልጁ እግዚአብሔር ልጅ እንዳለው ነቢያት ተናግረዋል። ቆይ እንዲገባኝ ሁሉ በእርሱ ሆነ ማለት አይደለም እኔ ከበጋ ለኔ ተማሳስለኝ ከሆንክ እሺ፣ እኔ በቃ ከበጋ ልበልጥ። እሺ ቆይ አንዴ ግን እዚህ ጋር እንደማስታወሽኝ ማርያም በጋት አይደለችም ማለት ማርያም በጋት አይደለችም። በግ ማለት እኮ ምን መሰለ ማለት ሳይሆን ማርያም በግ ተበላች አልተበላችም። በክርስቶስ በግ ማለት ትህትና ማለት ነው። ትህትና ወርቅ ነው ድንግል ማርያም። ስለዚህ ማርያም በግ ተበላች አልተበላችም። መልሽልኝ ቃል በቃል ተበላች ወይም አልተበላችም በይኝ። ከዛ በኋላ በግ ሲባል እኮ ታስረጃለች። ደግሞ እንደዚህ የሚባል ማውቀው ነገር የለኝም። በቃ ላሳይሽ፣ የማታውቂው ላሳይሽ እኮ በግ ማለት ትርጉሙ ግን ትህትና ማለት ነው። ቆይ ከሱ በፊት መጀመሪያ በግ እንደተባለች መጀመሪያ እንስማማና ከዛ በግ ማለት እንደሆነ ደግሞ ታሳየኛለሽ። እሺ እንደዛ የሚሻል እንዲገባኝ ማለት ነው። ጥሩ አይደለም እንደዛ ተርጉሞ በግ ማለት ምን ማለት ነው ካልኩ ትርጉሙ መተርጉም ነው ዋናው። አይ መጀመሪያ በግ እንደሆነች መስማማት አለብን። አንዴ ቆይ እቺ መጽሐፍ አይሻት? አዎ መጽሐፍ አርጋኖ ትባላለችና አንድ ነጋዴች እስቲያምቢያት ምንድን ነው የምትለው? እንግዲህ ይህ ትንሽ ነው። እንግዲህ ይህችን ንጽሕት በግ ንጽሕት ትህትና እናክብራት። ንጽሕት በግ ማለት ንጽሕት ትህትና ማለት ነው። ስለዚህ ማለት ንጽሕት በግ ናት እኮ ትህትና ማለት ነው። በጋው ንጽሕት በግ ማለት በግ ተብላለች አይደለም። ንጽሕት ትህትና ማለት ነው። የበግ ነው የሚለው። እሺ በቃ ገባኝ። በግ ማለት ትህትና ነው። ቀበለዋለሁ። እሺ ቀጥለሽ አንብቤ። እሺ በግናት እንግናት የድህነታችን መስዋዕት የሚሆነውን በግ ወልዳልናለችና። ማርያም ምን ወለደች? አዎ ምን ወለደች? ማርያም ምን ወለደች ይላል እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የወለደችው። በግ ወልዳለች ነው የሚለው እኮ። በግ ማለት ትሁት ማለት ነው እኮ በትሁትና። ስለዚህ መጽሐፉ በሚለው መሰረት ማርያም የወለደችው ትሁት በግ ነው አይደለ? አይደለም እናንተ የምትተርጉሙ ያለ አሁን ስማ፣ እሱን እናውቃለን። በግ ሲባል ቆይ አንዴ እንዲገባሽ፣ በግ ሲባል ትርጉሙ ምስኪን እንደሆነ እናውቃለን። ስማ አሁን ዋናው ማርያም አሁን ይሄን ከተስማማን ወደ እነዚህ በጎች እንመለስና እዚህ ጋር ስንት በግ አለ? አንድ ጊዜ ኢምራን አሁን እዚህ ጋር ስንት በግ አለ? ስማ አንድ ጊዜ አሁን አንተ ለኔ ስለማይገባኝ ድንጋይ አንተ ድንጋይ ብለህ ከሰደብከኝ ማለት ነው ድንጋይ ነኝ እኔ አይደለሁም፣ ግን ድንጋይ ነኝ። እንደዛ መተርጎሙስ ግዴታ ልትተረጎም። በግ ማለት ደግሞ ትህትና ማለት ነው። ትክክል ነሽ። ዋናው ግን በግ እንደተባለች ማሳየት ፈልጌ ነው። አሁን ወደ እነዚህ በግ እንመለስና አውቃለሁ ትህትና ማለት ነው። እነዚህ በጎች ስንት ናቸው? ስንት በግ ነው ያለው እዚህ ጋር? 3 አሉ። 3 በግ አይደለ? አይኔ እኮ ያያለው። እሺ እዚህ ጋር ስንት አምላክ አለ? አምላክ አንድ እግዚአብሔር አንድ አምላክ ነው። በእኛ እምነት ይሄኛው ምንድነው? ቆይ አንዴ ይሄኛው ምንድነው? ስለ አድናል ኮኮ አምላክ አይደለም። አብ ይሄ አብ ነው። ይሄ አምላክ አይደለም። አብ እንዴ አብ ወልድ አብናየ አይደለም። ስለ ስዕል ሳይሆን ዋናው አንድ ጊዜ ስለ ስዕል ሳይሆን አንዴ በአካል ስንት ናቸው? መጽሐፍ ቅዱስ ሳይኖር አንዴ በአካል ስንት ናቸው? 3 ናቸው። 3 ምን? አዎ 3 ናቸው በአካል። 3 ምን? 3 አምላክ ወይ 3 ሰው ወይ 3 ጤንዛ ምንድን ናቸው? 3 ምን? 3 አካል አልኩ እኮ መንፈስ ቅዱስ። 3 አካሉ ምንድን ናቸው? ስማ መንፈስ ቅዱስ ማለት እሺ አምላክ አይደለም። መንፈስ ቅዱስ ክርስቶስ ብቻ ነው በስጋ የተገለጠው። ቆይ እሱን አውቃለሁ። እሺ ቆይ መንፈስ ቅዱስ አምላክ አይደለም? መንፈስ ቅዱስ አምላክ ነው። እሺ አብ አምላክም አይደለም? ራሱ አብ እኮ ነው። መንፈስ ቅዱስ አብ ነው አይደለም? በስም እንደዛ መግለጥ አትችልም። አይደለም። አይዋ ስለዚህ አሁን እንመለስና እሺ አብ አምላክ አይደለም? አብ አምላክ አይደለም? ላስረዳህ አንተ አብ አምላክ አይደለም። ስማ አንድ ጊዜ ማለት ነው ቃል በቃል መልሽልኝ። አብ አምላክ አይደለም? አምላክ ነው። ወልድ አምላክም አይደለም ነው። መንፈስ ቅዱስ አምላክም አይደለም ነው። 4 ነጥብ። ስንት አካል ናቸው? 3 አካል
ሶስቱ አካል ምንድን ናቸው? አንድ አምላክ ማርያምን። እሺ ወደ ስዕሉ ልመለስ። እሺ ይሄኛው በግ ስምዖን ይባላል። ስምዖን በግ ነው አይደለም? አንተ እያላመጥክ ነው እንጂ ማርያምን እውነት ወላሂ አይደለም። ወላሂ ቃል በቃል ጥያቄ ነው። ከበግ ከምታስረዳኝ በስዕሉ ኖ እንዲህ ታስረዳኝ እኮ ነው። ከበሽ ማለት እኮ ንጹህ እንደውም ደስ ይበልሽ። ኢየሱስ ራሱ በግ ተብሏል። በግ ማለት ንጹህ ማለት ነው። እሺ አትፍሪ፣ ችግር አይደብርሽ። አሁን ይሄ ስምዖን ነው። ስምዖን በግ ነው አይደለም? በግ ነው። እሺ ሳምሶን በግ ነው አይደለም? እሺ ጴጥሮስ በግ ነው አይደለም? እሺ ወይ ደግሞ ሚስተር ኤክስ በግ ነው አይደለም? በግ ነው አይደለም? ይሄ በግ ነው አይደለም? በግ ነው። እያየህ ስንት በግ ናቸው? ሶስት በግ አሉ። ስንት በግ ናቸው? ሶስት በግ። አዎ ወደዚህ እንምጣ። ሶስቱ ምንድን ናቸው? ሶስት አካል ምንድን ናቸው? አንድ አምላክ። በቃ አመሰግናለሁ። ማርያምን ልንገርህ አንድ ጊዜ ህዝቡ ይረዳ። ግን አንድ ደቂቃ ልሽ በቃ በአንድ ደቂቃ እና ከዛ እንጨርሳለን። ደስ ይበልሽ። ለስነ ስርዓትሽ አንድ ደቂቃ ልሽ በሀሳብሽ አጠቃላይ ከስር ያለችው ኒካትና አንድ ደቂቃ ወስደሽ አስረጅ የፈለግሽውን። እሺ ስለ ስላሴ ማለት ነው። አንድ እግዚአብሔር በሶስት አካል ተገለጠ ብለን እናምናለን እኛ ማለት ነው። አብርሃም ስለ ልጁ ሰብከዋል። አባታችን አብርሃም ማለት ነው ስለ ልጁ እግዚአብሔር ልጅ እንዳለው ሁላቸው ነቢያት፣ ሙሴ በመዝሙረ ዳዊት፣ ነቢይ ኢሳያስ ሁሉም ልጅ እንዳለው ስለኛ ስለሚሞት በነቢያት ተነግረዋል ማለት ነው። መጀመሪያም ነቢያት ስለ ልጁና ስለሚመጣው ነገር ነው የተነበዩ እንጂ ሌላ አልተነበየም። ከዛ ክርስቶስ መጣና ሁሉም የትንቢት እንዲፈጸም ትንቢቱ ግዴታ እንዲፈጸም ማለት ነው። ከዛ በአብ ስም በወልድ በመንፈስ ቅዱስ ስም ለዓለም ሁሉ ለአሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቃቸው ብሎ ወደ ዓለም ላካቸው ለሐዋርያቶች ማለት ነው። አይ ሰዓት ሻልቋል። እሺ ሁሉ በርስ ሆነ። እሺ በመጀመሪያ ለስነ ስርዓትሽ ለጸባይሽ በጣም አድርገን ሙስሊሞች እናመሰግንሻለን። እሺ በጣም ደስ የሚል ስነ ስርዓት ነው ያለሽ። አወራሽም ደስ ይላል። አላህ ሂዳያ ይስጥሽ። ሁላችሁም ዱዓ አድርጉላት፣ አላህ ሂዳያ ይስጣት። አንደኛ። ሁለተኛ ደግሞ እህቴ ወገኔ እውነትን መረዳት አልፈለግሽም አንቺ። በክርስትና ሶስት አምላክ ነው ያለው። ኢቨን በመጽሐፍ ደረጃ አሳይሽ። አንቺ ካላመንሽ ሶስት አምላክ እንዳለ ላሳይሽ በመጽሐፍ ደረጃ። እሺ እንድታምኚ ተመልከች። ምሳሌ ይሄ ሰይፈ ስላሴ ይባል መጽሐፉ እንክፈተው። ምንድን ነው የሚለው? ተመልከቺ። የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ሚውት አድርጊ አንዴ። ማንሽ አረ ፍቅሪ ሁልጊዜ እየገባሽ ለምን መሰለኝ የሚቆይ እስቲ አንዴ ረጋቤ። ትናንትናም ሰድበሽኝ፣ ባለፈው ሰድበሽኝ። ሙስሊም ውስጥ ማለት ነው እንደ ውሱ የለም። በተራ ያው ሶስት ጌቶች ናቸው። ስለዚህ በመጽሐፍ ደረጃ ራሱ ሁሉ በርስ ሆነ የምታመልኪ ሶስት ጌታ ነው። እሺ ጥሪያችን ደግሞ ሶስት ጌታ አታምልኪ። ምናልሽኝ አንቺ መጽሐፍ ቅዱስ ላይ አለሽ? የለም። በአብ ወልድ መንፈስ አጥምቆ የሚለው ማስረጃ አይሆንም። አንደኛ ጭማሪ ጥቅስ ነው። ሁለተኛ ደግሞ አብ ወልድ መንፈስ ቅዱስ በአንድ ቦታ መቀመጣቸው አምላክ ያደረጋቸው ጥቅሱ የሚያወራው ስለ ጥምቀት ነው። እሺ አንድ ማስረጃ አስኝ። ማስረጃ በቃ ነገ ነኝ። እሺ ወገናችን ታስገባኛለህ። አሁን አይችልም። መጽሐፍ ቅዱስ አለ ውስጥ ማለት ነው። አይ ከዚህ በኋላ ደንበኛ ነሽ። እሺ ወገናችን ደንበኛ ነሽ። ኢንሻአላህ እስከምትሰልሚ ድረስ ቤትሽ ነው አለ ዝሮ። በነገራችን ላይ ጌታችን ኢየሱስ ክርስቶስ የሁሉም ጌታ የሰማይና ምድር አምላክ ነው። አይ በቃ እዚህ ጋር እናቁምና ሁሉ በርስ ሆነ ማስረጃ ይዘሽ። እሺ በቃ ካለ ማስረጃ እንዳናወራ ማስረጃ ይዘሽ ነው አለ። በራይ አለ ሁሉንም ይዘሽ ነው። እሱ ማስረጃ ቦታውን ንገሪ። ራእይ ላይ እንደዛ የሚል ይዤ እመጣለሁ። ነገ አስገባኝ። አይ እናስገባሻለን፣ ችግር የለውም። ነገ ብቻ እንዳቀዳች ደስ ይላል። እንደዛ አይነት ክርክር ይሆን ደስ ይላል። አይ ቲንክ ከሪታ ጋር ያደረጉት ውይይት ያስቃልም ትምህርትም ያለበት ነው። ሰምታችሁ ከሆነ
ለማንኛውም ያጀማ ታብታብ አድርጉ። ፕሮግራማችን እንግዲህ ደመቅመቅ ብሎ እንደዚህ እየቀጠለ ነው ያለው። እሺ ጃ ትቀጥል ነበር ግን ፍቅሬ ከባድ ሰው አታስወራህም። ፍቅሬ አንድ ፍቅሬ ላስተናግረትና ሊዲያ ጋር ታወራላችሁ። እሺ ኢራን የሚባለው ሰውዬ እውነት አዳምጥ። እንደው ሰው የለም ሙስሊም ውስጥ አስተምራል። ወደ ሙስሊም የሚመጣ ሰው ማለት ነው በስርዓት መሰለም የፈለገ ሰው ወደ ሙስሊም አስገባል። ግን አንተ ዝም ብለህ በግ ምናምን ተረተራት ነው የምታወራ። 4000 ሰው የነበረ 3000 ሆነ። ለምን አንተ መጽሐፍ ቅዱስ ላይ ወስኔ ማለት ነው ሙስሊም እና ቁርአኒክ ላይ ተምሬክ ምን ብለክ ነው የምታመጣ እንጂ በግ እንደዛ ሆነ ተረተራት ልጅ ነው እንደ አንተ ዝም ብለህ ተረተራት የምታወራ እንደው ሰው የለም እዚህ ሙስሊም ውስጥ። እውነቴን ነው የምላችሁ እያስተማሪ ምን እያደረገ በቀጥታ ወደ እንትን ያስገባል። ግን አንተ ዝም ብለህ መጽሐፍ ቅዱስ ይዘህ እንደዚህ እንደዛ ያከብራል አምላኮች ሁሉ ነገር ማለት ነው ያቃል ማለት ነው። ግን ያንተ የገረመኝ ይሄ ነው። እውነቴን ነው ቪዲዮ አትወጣም የሰው መልክ የለም እንዴ ዝም ብለህ እዛ ቁጭ ብለህ በእጅ ብቻ ታወራለህ። በዛ ላይ ወይ በስራ ስርዓት ሙስሊም ይሄ ነው ብለህ አታስረዳም። ሰው ዝም ብለህ በግ ምናምን የዚህ ተረክረት ነው እያወራካለ። ይቅርታ ግስ ሶሪ ሳጠፋው ግን እንደዛ አይነት እንዳትሆነ ማለት ነው። እንደሱ ከሱ ተማሪ ካውሱ ማለት ነው። እንዴት ያከብራል አምላካችን ሁሉ ነገራችን ማለት ነው። አከብሮ መልስ እስቲ ጥያቄ ያላችሁ ጥያቄ መልስ ይሰጣል፣ ይጠይቃሉ፣ መልስ ይሰጣል። ከዛ የፈለገ ወደ ሙስሊም ይመጣል። خلاص ያልፈለገ ይሄዳል። ግን አንተ ተረት ነገር ነው የምትቀበጥረው። ቅድም ጀምሬክ እሺ ፍቅሬ አሜን ታረጋለህ። እሺ አመሰግናለሁ። በመጀመሪያ አትቆጪ። እሺ ፍቅሬ መቃወጡ አይደለም። እንግዲህ አስቆጣሽ እኮ ነው ይቅርታ ጠይቀሻለሁ። ይቅርታ ላስቆጣሽ ፈልጌ አይደለም፣ ግን በጣም ስሜታዊ ሆነሻል። እየጮሽ ነው ያለሽውና መረጋጋት አለብሽ። ረጋ በይ እሺ እህቴ። አንደኛ ሁለተኛ ደግሞ ሁሱ ጎበዝ ነው። ማሻአላህ ሁሱ አላህ ይቀበለው። ታላቅ ኡስታዛችን ነው። አላህ ይቀበለው። ትምህርትን በደንብ አድርጎ ያስተምራል። ክርስትናን በደንብ አድርጎ ያስተምራል። ይሄ ነው። ቀጥሎ ግን አንተ ቀለልክብኝ። በግ የሚለውን ነገር አሳይተሃል። ግን እኮ እንትን ፍቅሬ እኔ እኮ አይደለሁም ያልኩት መጽሐፋችሁ እኮ ነው ያለው። ምሳሌ ይሄ መጽሐፍ አርጋን ነው ይባላል። ተመከች ምን እንደሚል ምን አለ እዚህ ጋር ያው ኑ እንግዲህ ይቺን ንጽሕት በግ እናክብራት ይላል። ያው ማርያምን በግ ይላታል። መጽሐፍ ቅዱስ የክርስቲያን ማዙ በእጅ ማዙ ራሱ የገረመኝ እሱ። አዎ ገና በጣም ብዙ ገዝታ ወደፊት ይገዛል። ገና ብዙ አለ። እሺ አይ ብዙ መጽሐፎች አሉ። ገና ብዙ ታያለሽ፣ እናስተምርሻለን ኢንሻአላህ። ይሽ አይደለም መጽሐፉ ነው ያለው፣ እኔ አይደለሁም ያለው። በግ ያለው መጽሐፉ ሁላችሁም ተመከቱ። ያው በግ ይላል። ስለዚህ የተጻፈውን ማንበቤ ተሳዳቢ ላስብለኝ አይገባም። ያው ቃል በቃል ማርያም በግ ናት እና በግ ወልዳለች ይላል። እና ይሄን ያሳየው። ሲቀጥል ደግሞ እንዲገባችሁ በምሳሌ ደረጃ ያመጣነው ይሄ ስዕል ነው። እንዲገባችሁ እናንተ ፈልገን ነው እንጂ ሌላ ነገር አይደለም። ግን ዋናው በግ የሚለው ነገር በመጽሐፍ ቅዱስም አለ እዚህ ጋርም አለ የሚለው እንድታቂ ፈልጌ ነው። እሺ ወገኔ፣ ሌላ ጊዜ ስትገቢ ደግሞ አጭው ይቀጥሎ በቪዲዮ ውጣ። እጅህን ብቻ ለምን ታሳያ? እጅህን በቃ አላሳይም። እሺ እጅህን አላሳይም። እጅህን ትቼዋለሁ። ዋናው ግን አሁን እዚህ ጋር ፍቅሬ የሚያዳምጥ አያትሽ ሰዋል። ለሱ መልሽላቸው። ለሱ መልስ ነው የፈለገው። እስካሁን ክርስቲያኖች መልስ ሊሰጡ አይችሉም። ሶስት አምላክ እንደሚያመልኩ አሳይተናቸዋል። ለሱ ሊመልሱ አልችሉም። እዚህ የመጣሁት እኔ ፊቴን አሳይቼ ለጋብቻ ሊጠይቅ ሳይሆን መጽሐፍ ቅዱስን ልጠይቅሽና ስለ እስልምና ላስተምር ነው። ስለ እስልምና በኮንፊደንስ ቁጭ ብለው ብዙ አላየም። በኮንፊደንስ ቁጭ ብለው ማለት ነው ጥያቄ ያላቸው ይመለሳል። ምናምን ተደብቀህ ከመልኬ ምን አለሽ እንዴ? እኔ እኮ እዚህ ለጋብቻ አልመጣሁም። ጥያቄ ልጠይቅ የመጣሁት ላገባ ስፈልግ ኢንሻአላህ ወደፊት በቪዲዮ እሺ በቃ እኔ ባላለ ምን ታገባል? ማን አንተ ያገባል? የሞቴ ሰው ያገባል። አንተ ያገባል ሁሉም ባላል የሌለም ራሱ አንተ አላገባም። እንደዚህ ተደብቀህ ማለት ኧረ ተይ መንገድ አትዝጊብኝ አይባልም። ጥሩ አይደለም። ተይ አይባልም። እነሱ ነገር ንገሪክ። አንተ እኮ ሶስት አምላክ አይባልም። የለም እንደዚህ ምንም መጽሐፍ የለም። ሶስት አካል ነው እግዚአብሔር አንድ ነው። ሶስቱ ስላሴ ነው። እነሱ አንተ የምትቀባጥረው ሁሌ የምታወራው ማለት ነው። ያው አለ እንደዚህ ያው አለ እኮ መጽሐፍ ቅዱስ ሂድና ቁርአን ቅሪ። ይሄ ይብዙ ሙስሊሞች ይዚታች አለው ትምህርት ስጣና ትምህርት ከሰጣ በኋላ ሰው የፈለገ ሰው ወደ ሙስሊም ይመጣል፣ ያልፈለገ ይሄዳል እንጂ እንደ ልጅ እዛ ይሄ በጋም ስቴ ምን አስቴ ምን መጽሐፍ እኮ ነው። በጣም አስጠላኝ። አንድ መሰለሽ ያው አለ እኮ መጽሐፋችሁ ላይ ሶስት ጌቶች ይላል እኮ መጽሐፋችሁ። ያው አሁን የመጽሐፍ ሰይፈ ስላሴ ነው ምን ይላል? ያው ሶስት ጌቶች ናቸው ይላል። ስለ ክርስቲያን ለሚመጣ የስቲ